በመጀመሪያ በዚህ ተንታኔ ውስጥ የምጠቀማቸው ቃላት ትንሽ ጠንከር ያሉ ቢመስሉ ቅድመ ይቅርታ ይድረሳችሁ። ነገር ግን ጉዳዩ የአባይ ጉዳዩ የኢትዮጵያ ሉዓላዊነት ሆኖ ሲመጣ ደሙ የማይፈላና ስሜቱ የማይነካ ኢትዮጵያዊ ይኖራል ተብሎ አይታሰብም። እነሆ አሁንም የናይሉ በቀቀን ተብለው የሚታወቁት ፕሬዝዳንት አብዱል ፈታህ አልሲሲ እንደ ልማዳቸው ያንኑ የተሰለቸ ጩኸታቸውን በድጋሚ ማሰማት ጀምረዋል። አልሲሲ ከሁለትዮሽ ንግግር ወጥቻለሁ፣ በአባይ ጉዳይ ዓለም አቀፍ ጣልቃ ገብነት እንፈልጋለሁ በማለት የሽንፈት ጩኸታቸውን ዳግም ማስተጋባት ጀምረዋል። ይህ ንግግር ግድቡ ሙሉ በሙሉ ስራ መጀመሩን ተከትሎ የመጣ የተስፋ መቁረጥ መግለጫ እንጂ ሌላ ምን ሊባል ይችላል? ከሁሉ በላይ የሚያስቀውና የሲሲን ብልጣብልጥነት ይልቁንም የቀበሮ ባህታዊ የፖለቲካ ቁማር የሚያጋልጠው ደግሞ አሁን ላይ በኢራንና በእስራኤል መካከል ባለው የከረረ ጦርነት ውስጥ ራሳቸውን እንደ ታላቅ አስታራቂና የዓለም ሰላም ጠበቃ አድርገው ለመሳል የሄዱበት ርቀት ነው። ይህንንም እየተጠቀሙበት ያለው ለዚህ ለአባይ ጉዳይ ሲሉ ነው። አልሲሲ አስታራቂ መስሎ ወደ አሜሪካ ያደላ አቋም በመያዝ በተለይም ለዶናልድ ትራምፕ አስተዳደር ታማኝ የቤት አገልጋይ መስለው ለመታየት የሚፍጨረጨሩት ለዓለም ሰላም ተቆርቋሪ ሆነው ሳይሆን የአባይን ውሃ በብቸኝነት ተቆጣጥሮ የመቆየት ህልማቸውን ለማስቀጠል የሚጠቀሙበት የእወደድ ባይ ዲፕሎማሲያቸው ነው። ለትራምፕ ውለታ በመዋልና በጦርነቱ የአሜሪካን ፍላጎት ለማስጠበቅ እየተሾለኮለኩ ሲሆን፣ በምላሹ ዋሽንግተን በታችኛው ተፋሰስ ላይ ማነቆ እንድትሆንላቸውና ድብቅ ፍላጎታቸውን እንድታሳካላቸው የከፈቱት የልመና ግንባር ነው። ይህ በአንድ በኩል ለዓለም የሰላም መልአክ መስሎ የመቅረብ፣ በሌላ በኩል ደግሞ ከጀርባ የሚዶለተው ባለ ሁለት መልክ ፖሊሲ ፕሬዝዳንቱ በሀገር ውስጥ እየተነሳባቸው ያለውን የህዝብ ቁጣ በተለመደ መልኩ ለማስቀየስ የወጠኑት የሞራል ዝቅጠት ተደርጎ ይቆጠራል። አልሲሲ በጎረቤት ሀገራት በኩል የጦር መሳሪያ እየላኩና የቀጠናውን ሰላም እያደፈረሱ፣ በሌላ በኩል ደግሞ ስለ ሰላም አስታራቂነት የሚሰብኩት ዛሬ እንዲህ አድርጌያለሁ ነገ እንዲህ አድርጉልኝ ለማለት እንደሆነ ታውቋል። ይህ አዲሱ ሴራቸው በኢራንና በእስራኤል ጉዳይ አሜሪካን በማስደሰት የአባይን ጉዳይ በካሳ መልክ ለመቀበል የታለመ የፖለቲካ ግብይት ነው። ነገር ግን ታሪክ የሽንፈት ድምፅ አድርጎ የመዘገበው ይሄ የበቀቀን ጩኸት መሬት ላይ ያለውን እውነታ ሊቀይረው እንደማይችል እሳቸውም የካይሮ ባለስልጣናትም ጠፍቷቸው አይደለም። በማንኛውም የዲፕሎማሲ ቁማር ወይም በእኩልና ጦርነት የሚገኝ የውሃ ዋስትና እንደሌለ ግጥም አድርገው ያውቁታል። ክቡራትና ክቡራን የገበያ ሚዲያ ቤተሰቦቻችን በዛሬው ልዩ ጥንቅራችን ይዘላችሁ የምንቀርበው ፕሬዝዳንት አብዱል ፈታህ አልሲሲ በአባይ ተፋሰስ ላይ ጠነሰሱትን እጅግ ረቂቅና መርዘኛ የሆነ አዲስ የዲፕሎማሲ ተንኮል ይሆናል። ፕሬዝዳንቱ የአባይን ፋይል ከአህጉራዊ መድረክ ነጥቀው ወደ ተባበሩት መንግስታት ደጅ መውሰዳቸውን ያወጁበትን ሚስጥርና በኢራንና በእስራኤል ግጭት መሃል ገብተው የጀመሩትን የእወደድ ባይ ድራማ በጥልቀት እንፈትሻለን። ሲሲ በመካከለኛው ምስራቅ ለሚታየው ቀውስ እንደ ሽማግሌና የአሜሪካ የቅርብ ወዳጅ መስለው በመቅረብ በምላሹ የዋሽንግተንን ጫና ወደ አባይ ዳርቻ ለመጎተት የሸረቡትን ግልጽ የፖለቲካ ግብይት ከነመረጃው አዘጋጅተንላቸዋል። ከዚህ በተጨማሪም ግብጽ በሶማሊያ ግንባር የከፈተችው አደገኛ የውክልና ትንኮሳና በድርድር መድረኩ ያጣቸውን የበላይነት በብልጣብልጥ ቁማር ለመተካት የምታደርገው የመጨረሻው የሽንፈት ፍርፋሪ ምን እንደሆነ በስፋት የምናስቃኝበት ዝግጅት ስለሆነ እስከ ፍጻሜው አብራችሁ እንድትሆኑ በአክብሮት እንጋብዛለን። ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ ማድረግ እንዳይረሳ። ቴምር ሪል ስቴት እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ ሲል መልካም ምኞቱን ይገልጻል። ቴምር ሪል ስቴት የትንሣኤ በዓል ምክንያት በማድረግ ቀድሞ ለሚመጡ 10 ደንበኞች 20% የበዓል ቅናሽ ሲያደርግ ደስታ ይሰማዋል። በአጭር ጊዜ የሚረከቡት ግንባታው 90% የደረሰ በወለል 2 አባወራ ብቻ ባለ 3 መኝታ ቤቶችን አቅርበንልዎታል። በተጨማሪም በሳር ቤት በአዋሬና በቡልጋሪያ እስከ 35% ታላቅ ቅናሽ በማድረግ ባለ 1 መኝታ በ5.4 ሚሊዮን ብር፣ ባለ 2 መኝታ በ6.5 ሚሊዮን ብር፣ ባለ 3 መኝታ ከ9.7 ሚሊዮን ብር ጀምሮ ውብና ማራኪ ቤቶችን በእጁ ያስገቡ እንላለን። ከዚህ ባሻገር ከ2.8 ሚሊዮን ብር ሙሉ ክፍያና ከ900 ሺህ ብር ቅድመ ክፍያ ጀምሮ ለንግድ ስራው የሚሆኑ ሱቆችን ይዘን ቀርበናል። ለበለጠ መረጃና ለሳይት ጉብኝት በ0908 88 2208 ወይም በ0901 50 42 45 ፈጥነው ይደውሉ። ቴምር ሪል ስቴት። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ አሁን ላይ እጅግ ረቂቅና አደገኛ የሆነ አዲስ የፖለቲካ ቁማር መጫወት ጀምረዋል። በኢራንና በእስራኤል መካከል ያለው ውጥረት በበረታበት በዚህ ወቅት ሲሲ ራሳቸውን እንደ ቀጠናው ዋነኛ አስታራቂና የሰላም ጠበቃ አድርገው እያቀረቡ ይገኛሉ። ይህ ልወደድ ባይ የመሰለ አካሄዳቸው ግን ዝም ብሎ የመጣ ሳይሆን የምዕራባውያንን በተለይም የአሜሪካን ልብ ለመማረክ የታለመ ስልት ነው። ሲሲ ለዓለም ሰላም ተቆርቋሪ መስለው በመታየት በምላሹ አሜሪካ በኢትዮጵያ ላይ ጠንካራ ጫና እንድታደርግላቸውና በህዳሴ ግድብ ድርድር ላይ የግብፅን ጎን እንድትይዝ ለማድረግ በድብቅ እየሰሩ ነው። ካይሮ ይህንን የሰላም ካባ የደረበችው በአባይ ጉዳይ ያጣቸውን የበላይነት በዲፕሎማሲያዊ መንገድ ለማስመለስ በማሰብ እንደሆነ በግልጽ ይታያል።
ይህ የሲሲ ብልጣብልጥ አካሄድ ግብጽ በአሁኑ ሰዓት ያለችበትን ስትራቴጂካዊ ድክመት ለመሸፈን የሚደረግ ጥረት ነው። በጋዛና በኢራን ጉዳይ ላይ ሚዛናዊ መስለው በመታየት ዋሽንግተን ለካይሮ ልዩ ትኩረት እንድትሰጥ እያደረጉ ነው። ከጀርባ ግን ዶናልድ ትራምፕንና ሌሎች ከፍተኛ የአሜሪካ ባለስልጣናትን በዝምታ በመለመን ኢትዮጵያ በአባይ ውሃ ላይ ያላትን መብት ለመገደብ ድጋፍ እየጠየቁ ይገኛሉ። ይህ ሁለት ገጽታ ያለው ፖሊሲ ግብጽ በዓለም ፊት የሰላም አምባሳደር መስላ እየታየች በአፍሪካ ቀንድ ግን የብጥብጥ ምንጭ ሆና መቀጠሏን የሚያሳይ ትልቅ የፖለቲካ ተንኮል ነው። ሲሲ አሜሪካን እንደ ዳኛ በመጥራት የኢትዮጵያን ተፈጥሯዊ መብት ለመቀራመት የሚጠቀሙበት ይኸው የድሮ የማስፈራራትና የልመና ስልታቸው ተመልሶ መጥቷል። ፕሬዝዳንት አልሲሲ ያደረጉት ንግግር ደግሞ ይህንኑ ድብቅ ፍላጎታቸውን ወደ አደባባይ ያወጣ ነበር። ግብጽ ጉዳዩን ሆነ ብላ ወደ ዓለም አቀፍ መድረክ በመውሰድ የተባበሩት መንግስታት ድርጅት በጉዳዩ ላይ ቀጥተኛ ጣልቃ እንዲገባ ጠይቀዋል። ይህ እርምጃ ግብጽ በአፍሪካ ህብረት ጥላ ስር የሚደረገውን ድርድር በማጣጣል ጉዳዩን ወደ ምዕራባውያን ኃይሎች እጅ ለመወርወር ያደረገችው ሙከራ ነው። ሲሲ ኢትዮጵያን ኃላፊነት የጎደለው አካሄድ ትከተላለች በማለት ቢወነጅሉም ዋናው ዓላማቸው ግን የዓለምን ትኩረት በመሳብ ኢትዮጵያ ግድቡን በፈለገችው መንገድ እንዳታንቀሳቀስ ማነቆ ለመሆንና ጫና ለመፍጠር ነው። ይህም ካይሮ በአህጉራዊ መድረኮች ተስፋ መቁረጧንና ወደ ውጭ ኃይሎች ተደጋጋሚ ምልጃ መመለሷን በግልጽ የሚያሳይ የዲፕሎማሲ ሽንፈት ነው። ከዚህ ዲፕሎማሲያዊ ዘመቻ ጎን ለጎን ግን ካይሮ እጅግ አሳሳቢ የሆነ ወታደራዊ እንቅስቃሴ በሶማሊያ በኩል እያከናወነች እንደምትገኝም ተነግሯል። ባለፉት 18 ወራት ግብጽ ከሶማሊያ ጋር ያላትን ወታደራዊ ትብብር በማጠናከር ከፍተኛ ቁጥር ያለው የጦር መሳሪያና ወታደራዊ ስልጠና ስትሰጥ ቆይታለች። እንደ አውሮፓውያን አቆጣጠር በ2025 ግብጽ 1000 በላይ ወታደሮቿን በአውሶም ተልዕኮ ስር ወደ ሶማሊያ ልካለች። እነዚህ ኃይሎች በጌዶ በሂራንና በጁባላንድ ሰፍረው ይገኛሉ። እነዚህ አካባቢዎች ደግሞ ከኢትዮጵያ ድንበር ጋር በቀጥታ የሚገናኙ ስልታዊ ስፍራዎች ናቸው። ይህ ወታደራዊ ግንባታ ዓላማው ሰላም ማስከበር ሳይሆን ኢትዮጵያን መክበብና በቀጠናው ላይ ስጋት መፍጠር እንደሆነ በተጨባጭ የሚታይ እውነት ነው። የግብጽ ወታደራዊ እንቅስቃሴ በሶማሊያ በኩል የኢትዮጵያን ደቡባዊ ድንበሮች ጫና ውስጥ ለመክተት የታለመ ድርብ ጨዋታ መሆኑን መረጃዎች ያሳያሉ። እንደ አውሮፓውያን አቆጣጠር በማርች 2026 የደቡብ ምዕራብ ግዛት ምክር ቤት አፈ ጉባኤ እንዳመላከቱት ከግብጽ የሚመጡ መሳሪያዎች አልሸባብን ለመዋጋት ሳይሆን ለአካባቢው ሚሊሻዎች እየተከፋፈሉ ነው። ይህ ድርጊት በኢትዮጵያ ድንበር አቅራቢያ የጸጥታ ስጋት በመፍጠር አዲስ አበባ ትኩረቷን ከሀገራዊ ጉዳይ ወደ ድንበር ጥበቃ እንድታዞር ለማድረግ የታለመ ሴራ እንደሆነ ተነግሯል። ካይሮ በሶማሊያ ውስጥ የምታከናውነው ወታደራዊ ግንባታ በናይል ድርድር ላይ ያጣችውን የበላይነት በጉልበት ለመመለስ የምታደርገው ጥረት ተደርጎም ተቆጥሯል። ታዲያ ይህ የፕሬዝዳንት አብዱልፈታህ አልሲሲ አዲስ የቁማር ጨዋታ በአገሪቱ ውስጥ ካለው ከፍተኛ የኢኮኖሚ ቀውስ ጋር በቀጥታ የተያዘ መሆኑን መረዳት ያስፈልጋል። የግብጽ ኢኮኖሚ በአሁኑ ሰዓት በውጭ ዕዳና በከፍተኛ የዋጋ ንረት እየተናወጠ ይገኛል። በተለይም የስዊዝ ካናል ገቢ በቀይ ባህር አለመረጋጋት ምክንያት በከፍተኛ ሁኔታ መቀነሱ መንግስቱን አስጨንቆታል። ታዲያ ሲሲ እንደ ሁሌው በሀገር ውስጥ ያለባቸውን የህዝብ ተቃውሞ ለመሸፈን አባይን እንደ ብሔራዊ የህልውና አጀንዳ በመጠቀም ህዝባቸውን ለማነሳሳት ይሞክራሉ። ፕሬዝዳንቱ ያደረጉት ንግግር በሀገር ውስጥ ያለውን ውድቀት ለመሸፈን የተደረገ ትኩረት የማስቀየሪያ ፖሊሲ ውጤት ነው። ግብጽ የእድገት ዋስትና ከማግኘት ይልቅ የፖለቲካ ዋስትና ለማግኘት የምትሮጥ ሀገር ሆናለች። የግብጽ ባለስልጣናት ግድቡን የህልውና ስጋት አድርገው ቢገልጹትም ሳይንሳዊና ሃይድሮሎጂካላዊው እውነታ ግን ፈጽሞ የተለየ እንደሆነ ይታወቃል። የህዳሴ ግድብ ኃይል ለማመንጨት የተሰራ እንጂ ውሃን የሚቀንስ ፕሮጀክት አይደለም። ይልቁንም የውሃ ፍሰቱን በመቆጣጠር ለታችኛው ተፋሰስ ሀገራት የጎርፍ ስጋትን የሚቀንስ ነው። ይህንን እውነታ የተረዱት ሱዳናዊያን በተለያዩ ጊዜያት የግድቡን ጥቅም ሲያረጋግጡ ቆይተዋል። ግብጽ ግን ይህንን ሳይንሳዊ ሀቅ ወደ ጎን በመተው የፖለቲካ ትርፍ ለማግኘት ሲባል ውሃችን ሊጠፋ ነው የሚል የሐሰት ስጋት ትነዛለች። የግድቡ መገንባት ለግብጽም ሆነ ለሱዳን አስተማማኝ የውሃ ፍሰት እንዲኖር የሚያደርግ እንጂ ጉዳት የሚያደርስ አይደለም። የኢትዮጵያ አቋም ግን በዘመናዊ ዓለም አቀፍ የውሃ ህግጋትና በፍትሃዊ መርህ ላይ የቆመ ነው። አባይ ወንዝ 86 በመቶ ምንጩ ኢትዮጵያ ሆኖ ሳለ ከወንዙ ጥቅም እንዳታገኝ የተደረገችበትን የቅኝ ግዛት ስምምነት አሁን አብቅቷል። እንደ አውሮፓውያን አቆጣጠር በ2010 የተፈረመውና በ2024 በህጋዊ መንገድ የጸደቀው የናይል ተፋሰስ የትብብር ማዕቀፍ ስምምነት ወይም ሲኤፍኤ የሁሉንም ተፋሰስ ሀገራት እኩልነት ያረጋገጠ ሰነድ ነው። ኢትዮጵያ ይህንን ስምምነት መሰረት በማድረግ የግድቡን ግንባታ አጠናቃ ወደ ሙሉ ስራ መሸጋገሯ የታሪካዊ ፍትህ ጥያቄ ምላሽ ነው። ግብጽ
ይህንን አዲስ ህጋዊ እውነታ ለመቀበል መቸገሯ አሁንም በአሮጌው የበላይነት ስሜት ውስጥ መሆኗን ያሳያል። ኢትዮጵያ ሀብቷን የመጠቀም መብቷን በተግባር በማረጋገጥ ላይ ትገኛለች። ሌላው የሲሲ አዲሱ ስትራቴጂ ግብፅን በብሪክስ አባልነቷ በኩል የፖለቲካ ከለላ እንድታገኝ ለማድረግ የታለመ ጭምር ነው። ግብፅ ከሩሲያና ከቻይና ጋር ያላትን ግንኙነት በማጠናከር ኢትዮጵያን ለማስፈራራት ብትሞክርም ኢትዮጵያም የዚሁ ስብስብ አባል መሆኗ የካይሮን እቅድ አበላሽቶታል። አሁን ላይ ግብፅ በምዕራባውያንና በብሪክስ ሀገራት መካከል በመወዛወዝ የውጭ ድጋፍ ለማግኘት የምታደርገው ጥረት ስኬታማ እየሆነላት አይደለም። ኢትዮጵያ በአፍሪካ ቀንድ ያላት ስትራቴጂካዊ ተጽዕኖና የግድቡ እውን መሆን ካይሮ የነበራትን የዲፕሎማሲ የበላይነት እንድታጣ አድርጓታል። ይህ የኃይል ሚዛን ሽግግር ለሲሲ መንግስት ትልቅ ድንጋጤን ፈጥሯል። ይህም ግብፅ ይበልጥ ወደ ስሜታዊና ወዳልተረጋጋ ውሳኔዎች እየገፋት እንደሆነ ይገመታል። ለሶማሊያ የጦር መሳሪያ አቅርቦትና በድንበር አካባቢ የሚታየው የሚሊሻዎች እንቅስቃሴ ግብፅ በኢትዮጵያ ላይ የከፈተችው የዲፕሎማሲያዊና ወታደራዊ ድብልቅ ጦርነት አካል ነው። ካይሮ በሶማሊያ መንግስት በኩል የምታስተላልፈው መሳሪያ አልሸባብን ለማጥፋት ሳይሆን በኢትዮጵያ ላይ ጫና ለመፍጠር ለሚንቀሳቀሱ ቡድኖች እንደሚደርስ መረጃዎች ይጠቁማሉ። ይህ አደገኛ ጨዋታ በመላው የምስራቅ አፍሪካ ቀጠና ላይ ትርምስ ሊፈጥር የሚችል ቢሆንም ግብፅ የገዛ ጥቅሟን ለማስከበር ስትል ይህን አደጋ ችላ ብለዋለች። ይሁን እንጂ የኢትዮጵያ መንግስት ይህን ሴራ በሚገባ በመረዳት በዲፕሎማሲያዊና በመከላከያ አቅሙ ሴራውን እየመከተው ይገኛል። የኢትዮጵያ ሰላም ለቀጠናው ሰላም መሆኑን ዘንግተው ለጥፋት የሚሰሩ ቡድኖች መጨረሻቸው ውድቀት እንደሆነም በተደጋጋሚ እየተነገራቸው ይገኛል። ታዲያ ይህ የሲሲ ንግግር ይዘቱ ጠንካራ ቢመስልም በተግባር ግን ግብፅ ያለችበትን አጣብቂኝ የሚያሳይ ነው። ግድቡ አሁን ሙሉ በሙሉ መስራት ጀምሯል። ኢትዮጵያም በሉዓላዊ ግዛቷ ላይ ያለውን ሀብት የመጠቀም መብቷን አረጋግጣለች። ግብፅ ይህንን እውነታ ለመቀልበስ የምታደርገው ማንኛውም ጥረት በዓለም አቀፍ ሕግ ፊት ተቀባይነት የለውም። የፕሬዝዳንቱ አቤቱታ ለተባበሩት መንግስታት መቅረቡ ካይሮ በአፍሪካ ህብረት ጥላ ስር የሚደረገውን ድርድር ተስፋ መቁረጧንና ወደ ውጭ ኃይሎች መማጸኗን ያረጋግጣል። ይህ ደግሞ ለአፍሪካ ሀገራት አንድነትና ሉዓላዊነት ደንታ እንደሌላት የሚያሳይ አሳፋሪ ማረጋገጫ ነው። ግብፅ አሁንም በአሮጌው የቅኝ ግዛት ልምድ ተዘፍቃ እንደቀጠለች ይኸው ንግግር ምስክር ይሆናል። የግብፅ ኢኮኖሚ ውድቀት ሲሲን የበለጠ ወደ ስሜታዊና አደገኛ ውሳኔዎች እየገፋቸው መሆኑን ተንታኞች ይናገራሉ። የውጭ ኢንቨስትመንት እየቀነሰ ባለበትና ህዝቡ በመሰረታዊ ፍላጎቶች እጥረት እየተሰቃየ ባለበት ወቅት አባይን በማንሳት ህዝባዊ ቁጣን ለማብረድ የሚጠቀሙበት ስልት ነው። ይሁን እንጂ ኢትዮጵያ ግድቡን ከልማት ባለፈ ለቀጠናዊ ትብብርና ለብርሃን ምንጭ እያደረገችው መሆኑ በሁለቱ ሀገራት መካከል ያለውን የአስተሳሰብ ልዩነት በግልጽ ለዓለም አቀፉ ማህበረሰብ አሳይቷል። የኢትዮጵያ ግብ ለጋራ እድገት ሲሆን የግብፅ ግብ ግን ለፖለቲካዊ ህልውና ብቻ ሆኖ ቀርቷል። የአፍሪካ ህብረት ሚናም በዚህ የታሪክ ምዕራፍ ላይ ወሳኝ ሆኖ ይገኛል። ግብፅ ጉዳዩን ወደ ተባበሩት መንግስታት በመውሰድ አህጉራዊ ተቋማትን ዝቅ ማድረጓ በሌሎች አፍሪካ ሀገራት ዘንድ ቅሬታን ፈጥሯል። ለአፍሪካ ችግር አፍሪካዊ መፍትሄ የሚለው መርህ በኢትዮጵያ በኩል በጽናት ሲደገፍ፣ በግብፅ በኩል ግን ሲጣስ ይታያል። ይህ የኢትዮጵያ ዲፕሎማሲያዊ ብስለት አብዛኞቹን የአፍሪካ ሀገራት ከኢትዮጵያ ጎን እንዲቆም አድርጓቸዋል። ግብፅ ራሷን ከአፍሪካ ቤተሰብ እያገደለች መሆኗ ለወደፊት የቀጠናው ግንኙነትና ለውሃ ስምምነቱ ውጤታማነት ትልቅ እንቅፋት ሊሆን እንደሚችል ባለሙያዎች ይናገራሉ። አፍሪካውያን የራሳቸውን ችግር በራሳቸው የመፍታት አቅም እንዳላቸው ኢትዮጵያ ተግባር እያስመሰከረች ነው። ወደፊት በአባይ ተፋሰስ ላይ የሚኖረው ግንኙነት የሚወሰነው ግብፅ ከቀድሞ የጌታና ሎሌ አስተሳሰብ መውጣት ስትችል ብቻ ነው። ካይሮ የቀኝ ግዛት ዘመን ስምምነቶችን ይዛ ለመቀጠል የምታደርገው ጥረት ከእንግዲህ ፍሬ አያፈራም። የህዳሴ ግድቡ ቋሚና የማይለወጥ ሀቅ ሆኗል። ኢትዮጵያም የኃይል ምንጭነቱን ለዜጎቿ አረጋግጣለች። ግብፅ ይህንን ተቀብላ ከኢትዮጵያ ጋር በእኩልነትና በጋራ ተጠቃሚነት ላይ የተመሰረተ ውይይት ማድረግ ይኖርባታል። የሲሲ አዲሱ የሴራ ፖለቲካ ሰላምን ከማራቅ ባለፈ ለግብፅ ህዝብ የሚፈይደው ምንም አይነት የውሃ ዋስትና ወይም ኢኮኖሚያዊ ጥቅም እንደሌለው ሊታወቅ ይገባል። ትብብር እንጂ ተንኮል መፍትሄ ሊሆን እንደማይችል ለግብፅ ግልጽ ሊሆንላት ይገባል። በሶማሊያ በኩል የተከፈተው አዲሱ የጫና ግንባርም የምስራቅ አፍሪካን ደህንነት አደጋ ላይ የሚጥል እንጂ ምንም የምትፈጥረው ነገር የለም። ግብፅ የሶማሊያን የውስጥ ችግር ለራሷ ፖለቲካዊ ፍጆታ መጠቀሟ በአገሪቱ ውስጥ ያሉ ክልላዊ ግዛቶችንም አስቆጥቷል። የሶማሊያ ፌዴራል መንግስት ከግብፅ ጋር ያለው ጥብቅ ቁርኝት በአካባቢው ያሉ ሀገራትን ስጋት ውስጥ ጥሏል። ኢትዮጵያ ግን ይህንን ቀጠናዊ ሴራ በጥንቃቄና በሳል በሆነ የዲፕሎማሲ መንገድ እየመከተችው እንደምትገኝ ይታመናል። የኢትዮጵያ መንግስት ድንበሩን የማስከበርና የዜጎቹን ደህንነት የመጠበቅ አቅሙ ለማንም የሚበገር አለመሆኑን በተግባር እያሳየ ይገኛል። ይህም የሲሲ እቅድ እውን እንዳይሆን የበለጠ አስቸጋሪ ሆኖበታል። የኢትዮጵያ አንድነት ለማንኛውም የውጭ ሴራ የማይበገር አለት መሆኑን ዛሬም ታሪክ እየመሰከረ ነው። በጥቅሉ የህዳሴ ግድብ ለኢትዮጵያ የብሔራዊ ክብር፣ የኢኮኖሚ ነጻነትና የሉዓላዊነት ምልክት ነው። ግብፅ
የምታወጣው ማንኛውም መግለጫ ወይም የምታደርገው የዲፕሎማሲያዊና ወታደራዊ ጫና ይህንን ታሪካዊ እውነታ ሊቀለብሰው አይችልም። የአልሲሲ ንግግር ግብጽ በአባይ ላይ የነበራት የግልብ የበላይነት ማብቃቱን ያረጋገጠችበት የመጨረሻው ተስፋ የቆረጠ ጩኸት ነው። ኢትዮጵያ በጽናትና በጥበብ ጉዟን በመቀጠል ግድቡን ለታቀደለት ዓላማ አውለዋለች። አሁን ላይ ተፋሰሱ በአዲስ የፍትሐዊነትና የትብብር መንፈስ መመራት የሚጀምርበት ታሪካዊ ወቅት ላይ ደርሰናል። ይህም ለኢትዮጵያ ትልቅ ድል ነው። የሲሲ ድብቅ ጨዋታም በዚሁ ተጠናቋል። አብራችሁን ስለነበራችሁ እናመሰግናለን። በያላችሁበት ሰላም። ቴምር ሪል ስቴት እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ ሲል መልካም ምኞቱን ይገልጻል። ቴምር ሪል ስቴት የትንሣኤ በዓል ምክንያት በማድረግ ቀድሞ ለሚመጡ 10 ደንበኞች 20% የበዓል ቅናሽ ሲያደርግ ደስታ ይሰማዋል። በአጭር ጊዜ የሚረከቡት ግንባታው 90% የደረሰ በወለል 2 አባወራ ብቻ ባለ 3 መኝታ ቤቶችን አቅርበንልዎታል። በተጨማሪም በሳር ቤት በአቧሬና በቡልጋሪያ እስከ 35% ታላቅ ቅናሽ በማድረግ ባለ 1 መኝታ በ5.4 ሚሊዮን ብር፣ ባለ 2 መኝታ በ6.5 ሚሊዮን ብር፣ ባለ 3 መኝታ ከ9.7 ሚሊዮን ብር ጀምሮ ውብና ማራኪ ቤቶችን በእጁ ያስገቡ እንላለን። ከዚህ ባሻገር ከ2.8 ሚሊዮን ብር ሙሉ ክፍያና ከ900 ሺህ ብር ቅድመ ክፍያ ጀምሮ ለንግድ ስራው የሚሆኑ ሱቆችን ይዘን ቀርበናል። ለበለጠ መረጃና ለሳይት ጉብኝት በ0908882208 ወይም በ0901 504245 ፈጥነው ይደውሉ። ቴምር ሪል ስቴት